ሰላም ውድ የዩቲዩብ ቻናል ተከታታዮች፣ ዛሬ የማሳያችሁ ስለ ሀላ ፕላትፎርም ሙሉ መረጃ ይሆናል። ይህኛውን ቪዲዮ ኤጀንት የሆናችሁ በአጠቃላይ ለልጆቻችሁ ላኩላቸው። ይህን ቪዲዮ ካዩት አንዳቸውም አይቸገሩም። አዲስ ሆናችሁ ደግሞ ይህን አፕሊኬሽን የከፈታችሁ የሆናችሁ አካል ይህን ቪዲዮ እስከ መጨረሻው ተከታተሉት። ይህን ቪዲዮ እስከ መጨረሻ ከተከታተላችሁት እዚህ ፕላትፎርም ላይ እንዴት መስራት እንዳለባችሁ ሙሉ በሙሉ ነው የምታውቁት። እዚህኛው ቪዲዮ ላይ አጠር ባለ መልኩ 8 ነጥቦችን እናነሳለን። እነዚህን 8 ነጥቦች በስነ ስርዓት ከተገበርናቸው ሀላ ፕላትፎርም ላይ ያለምንም ጥያቄ ብቁ መሆን እንችላለን። እነዚህን የማሳያችሁን 8ቱን ነጥቦች እናንተ በትኩረት ተከታተሉኝ። ኤጀንት የሆናችሁ ደግሞ ለልጆቻችሁ ላኩላቸው። ይህን ቪዲዮ ከላካችሁላቸው ምንም የምትቸገሩት ነገር የለም። በዚህ ቪዲዮ ሁሉንም ነገር ማወቅ ይችላሉ። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ አድርጉት። ቪዲዮ ለብዙ ሰው እንዲዳረስ ላይክ በማድረግ እስከ መጨረሻው ተከታተሉኝ። እነዚህ 8 ነጥቦች ምንድናቸው የሚለውን ስናነሳ በመጀመሪያ ደረጃ ኤጀንት እንዴት ነው የምንይዘው የሚለውን የማሳያችሁ። በሁለተኛ ደረጃ ዴይሊ ታስኮቻችንን እንዴት ነው የምንሰራው የሚለውን የማሳያችሁ። በሶስተኛ ደረጃ ሚውት አለመያዝ፣ ይሄ እንዴት እንደሆነ አሳያችኋለሁ። በአራተኛ ደረጃ በማታ አለመስራት፣ ድምጽ ካለ ችግር የለውም በማታም ብንሰራ፣ ነገር ግን ለኤጀንቶቻችን ከአክቲቭ ሆስት አንቆጠርም። በአምስተኛ ደረጃ ከማታ 3 ሰዓት ተኩል በፊት ታስኮቻችንን መስራት። የዛሬ ታስካችንን ማታ 3 ሰዓት ተኩል ከመሆኑ በፊት ሰርተን ካልጨረስ የዛሬው ታስካችን ይቋረጣል። በተለይ አዲስ ከሆን እስከ 7000 እናጣለን በዛሬው ውሏችን ብቻ። ስድስተኛው ፕሮፋይል ማስተካከል። ፕሮፋይላችንን እንዴት ነው የምናስተካክለው የሚለውን የማሳያችሁ። የከፈትንበትን ሳምንት በደንብ መስራት እንዴት እንደሆነ አሳያችኋለሁ። እሱንም በስምንተኛ ደረጃ የፊት አሻራ መስጠት። የፊት አሻራ አሰጣጥ እንዴት ነው የሚለውን የማሳያችሁ። ወደ አንደኛው ስናልፍ ኤጀንት አያያዝ። ኤጀንት እንዴት ነው የምንይዘው? ኤጀንታችሁ አይዲ ከላከላችሁ ሚ የምትለዋ ላይ እንገባለን። ሚ የምትለዋ ላይ ከገባን ሸርተት አድርገነው ወደ ላይ እዚሽ ጋር ኤጀንሲ የምትላለች እሷ ውስጥ እንገባለን። ልክ እንደዚህ ስንገባ ከላይ በምታዩት መልኩ ይመጣልናል። ኤጀንት የሌለን ከሆነ እዚህ ጋር ጆይን ኤጀንት ይላል። ጆይን ኤጀንት የሚለውን አንዴ እንነካውና እዚህ ጋር የኤጀንታችንን አይዲ በማስገባት እዚሽ ጋር የኤጀንታችንን አይዲ በማስገባት ቼክ እንለዋለን። ከኔ ጋር መስራት የምትፈልጉ አሁን እኔ የማሳያችሁን አይዲ ታስገባላችሁ 1141901። ነገር ግን የኤጀንታችሁ ቁጥር ሌላ ቁጥር ከሆነ ወይም ሌላ ኤጀንት ካላችሁ የኤጀንታችሁን አይዲ ታስገባላችሁ። የኤጀንታችሁን አይዲ ታስገቡና ቼክ ትሉታላችሁ። እዚሽ ጋር ቼክ ስትሉት ቀጥታ የኤጀንታችሁን ስም ያመጣላችኋል። እኔ ጋር የምትሞሉ ከሆነ በዚህ መልኩ አብዱ ብሎ ያመጣላችኋል። እናንተ እዚሽ ጋር ሰሚት የሚለውን ስትነኩት በዚህ መልኩ ያመጣላችኋል። ሹር ትሉታላችሁ። እናንተ ድጋሚ ሹር ትሉታላችሁ። እዚህ ጋር ማይ ኤጀንት አብዱ ይላል። ወደታች ወረድ ብሎ አብዱ ይላል። እንደዚህ ነው ኤጀንታችሁን የምታውቁት። ኤጀንታችሁን ደግሞ ለማግኘት የማታውቁት ኤጀንት ከሆነ ለማግኘት እዚሽ ጋር እንደምታዩት አይዲያቸው አለ። እሱን አይዲ በመጻፍ ሰርች ማድረጊያው ላይ ሰርች አድርጋችሁ ኤጀንታችሁን ማግኘት ትችላላችሁ። በሚላክልን መንገድ የምንይዝ ከሆነ እንደምታዩት እዚህ ጋር ተልኮልኝ ነበር። እዚሽ ጋር አግሪ ብለው ኤጀንቴ ማሜ ይሆን ነበር። እናንተ እንዲህ ሲያመጣላችሁ አግሪ ካላችሁ አዲስ ሆናችሁ አግሪ የሚል ነገር መጥቶላችሁ አግሪ ካላችሁ ቀጥታ የዛኛው ሰው ሆስት ተማሪ ሆናችኋል ማለት ነው። ነገር ግን ሪጀክት ካላችሁት ድጋሚ ያ ሰው ወደ እናንተ መላክ አይችልም፣ አጥፍታችሁበታል። በዚህ መልኩም ኤጀንት መያዝ ትችላላችሁ። ሁለተኛው ደረጃ ዴይሊ ታስካችንን መስራት። ዴይሊ ታስካችንን እንዴት ነው የምንሰራው? ዴይሊ ታስካችንን የምንሰራው እንደምታዩት ታስክ የሚለው ውስጥ አንዴ እንገባለን። ታስክ የሚለው ውስጥ ስንገባ በዚህ መልኩ ያመጣልናል። ሆስት ኦን ማይክ ፎር 2 አወር የምትላለች። 2 ሰዓት ስትቆዩ ማይካችሁን ሳታጠፉ 2 ሰዓት ስትቆዩ 1000 ይሰጣችኋለሁ እያለ ነው። እቺ 1000 እዚሽ ጋር ጎ የምትለዋ ክላይም ብላ ትቀየርና ክላይም ትላላችሁ 2 ሰዓት ስትቆዩ። እዚህ ጋር ደግሞ አዲስ ሆስት ስትሆኑ ኒው ሆስት ኦን ማይክ ፎር 1 አወር ይላችኋል። አዲስ ለሆነ ሰዎች ነው እነዚህ ሶስቱ ያሉት። አዲስ ሆናችሁ ደግሞ ማይካችሁን ሳታጠፉ ለ1 ሰዓት ስትቀመጡ
እዚህ ጋር ጎ የምትሏ ወደ ክላይም ትቀየራለች። ክላይም ብላችሁ 2000 ትቀበላላችሁ። ኒው ሆስት ኦን ማይክ ፎር 2 ሃወር የሚል አለ። 2 ሰዓት ስትቆዩ ደግሞ አሁንም እቺ ጎ የምትሏ ክላይም ወደሚል ትቀየራለች። እዚህ ጋር 2000 ትቀበላላችሁ 2 ሰዓት ስትቆዩ። ኒው ሆስት ኦን ማይክ ፎር 3 ሃወር የምትላለች። አዲስ ሆናችሁ 3 ሰዓት ደግሞ በወንበሩ ላይ ስትቆዩ አመዳማ ወንበር ላይ ስትቆዩ እዚህ ጋር ጎ የምትሏ ክላይም ወደሚል ትቀየራለች። እዚህ ጋር 1000 ይጨምርላችኋል። ለአዳዲሶች ተጨማሪ 5000 ይሰጣቸዋል። አዳዲስ ለሆኑ ተማሪዎች ተጨማሪ 5000 ስለሚሰጣችሁ የመጀመሪያ ሳምንታችሁን በደንብ መጠቀም አለባችሁ። ወረድ ስትሉ ደግሞ ጆይን ፓርቲ ኢን ዘ ክራውድ ፎር 1 ሃወር የምትላለች። እዚህ ጋር ወርቃማ ወንበር ላይ ለአንድ ሰዓት ስትቀመጡ እኔ 800 እሰጣቸዋለሁ እያለ ነው። 800 ፖይንት እሰጣቸዋለሁ። ነገር ግን ጊፍት የምታገኙ ከሆነ እዚህ ጋር እንደምታዩት 150 ፖይንት የምታገኙ ከሆነ እኔ ስላላገኘው እዚህ ጋር 0 በ150 ነው የሚለው። 150 በ150 ከሆነ ወይም ደግሞ ከ150 ካለፈ ለኛ የክራውን ወንበሩን መቀበል እንችላለን። አንድ ሰዓት ስንቀመጥ የክራውን ወንበሩን ይሰጠናል። እዚህ ጋር ክላይም ብለን እንቀበላለን። ጎ የሚለው ወደ ክላይም ይቀየርና ክላይም ብለን እንቀበላለን። ማንኛውም ቤት ሆነን ዴይሊ ታስካችንን መስራት እንችላለን ነው ስንል እዚህኛው ፕላትፎርም ላይ ሌላ ቤት ቁጭ ብለን መስራት አንችልም። ነገር ግን ኤጀንታችን ቤትና ራሳችን ቤት ስለሚቻል የራሳችንን ቤት አከፋፈት አሳያችሁና ራሳችን ቤት እንሰራለን። እዚች ጋር የማይክ ምልክቷን ትነኳታላችሁ አንዴ። እሷን ከነካችሁ በኋላ በዚህ መልኩ ሲያመጣላችሁ እናንተ ከላይ እዚች ጋር የሆነ ፎቶ ታስገባላችሁ። በዚህ መልኩ ማንኛውንም ፎቶ ታስገባላችሁ። ምርጫችሁን እዚች ጋር ቻቲንግ ላይ ታደርጉታላችሁ። ከታች ወረድ ትሉና አናውንስመንት የሚለው ላይ ዌልካም ብላችሁ ትጽፋላችሁ። እዚች ጋር አድ ኤታይትል የምትለዋ ላይ ደግሞ ኑ አብረን እንስራ። ከታች እዚች ጋር ጎቻት ትሉታላችሁ። ቀጥታ ወደ ቤታችሁ ያስገባችኋል። በዚህ መልኩ ቤታችሁን ከፍታችሁ ከገባችሁ በኋላ ከላይ እናንተ እዚችኛዋ ላይ ነው የምትቀመጡት። ነክታችኋት ቁጭ ትላላችሁ። ልክ ታስካችሁን ሲጨርሱ እዚች ጋር ቀይ ምልክት ትበራለች። ታስክ የምትለዋ ላይ የሆነች ቀይ ምልክት እዚች ጋር እንደዚህ ትበራለች። እንደምታያት ቀይ ምልክት ትበራለች። እሷን ነክታችሁ ገብታችሁ ክላይም ብላችሁ ትቀበላላችሁ። አንድም ሰዓት ሲሆን ቀይ ምልክት ትበራለች በአሁኑ መልኩ። 2 ሰዓት ሲሆን ቀይ ምልክት ትበራበታለች። 3 ሰዓት ሲሆን እንደዚህ አይነት ቀይ ምልክት ትበራለች። ነክታችሁ ገብታችሁ ክላይም ብላችሁ ትቀበላላችሁ። ታስካችንን አንደኛ በራሳችን ቤት ነው መስራት የምንችለው፣ ሁለተኛ በኤጀንታችን ቤት ነው። ክራውን ወንበሩን ግን የወርቃማ ወንበሩን የትኛውን ቤት ሄደን መስራት እንችላለን። ማንኛውም ሰው ቤት ገብተን ወርቃማ ወንበሩን መስራት እንችላለን። ነገር ግን ጊፍት ካገኘን ነው። በሶስተኛ ደረጃ ሚዩት አለመያዝ። ሚዩት አለመያዝ ማለት ከታች ወንበር ላይ ከተቀመጥን በኋላ እኔ አሁን ወንበሩ ላይ ከተቀመጥኩ ድምጼ ስለማይሰማችሁ ነው ለቪዲዮ። እዚች ጋር የሚዩት የማይክ ምልክት ትመጣለች። እሷን የማይክ በጭራሽ አለመንካት። እሷን ካነካቻት ችግር የለውም አይቀጣችሁም። ወደ አራተኛው ስናልፍ በማታ አለመስራት ድምጽ ከሌለ። ይሄ ማለት ማታ ማታ ድምጽ ከሌለ ባንሰራ የተመረጠ ነው። ምክንያቱም ብሎክ ሊያደርግብን ይችላል። እንደምታዩት ሎክድ ሊለን ይችላል። ሎክድ ካለን ደግሞ ወይ ለ7 ቀን ነው የሚቀጣን፣ ወይ ለ24 ሰዓት ይቀጣናል፣ ወይ ደግሞ ለተወሰነ ሰዓት ቀጥቶ ሊለቀን ይችላል። ነገር ግን የ7 ቀኗን ሪዋርዳችንን እንዳያሳጣን በጀመርንበት ሳምንት በማታ ማታ ባንሰራ የተመረጠ ነው። ከምሽቱ 3 ሰዓት ተኩል በኋላ አፕሊኬሽኑ ውስጥ ገብተን ታስካችንን ራሳችን ቤትና ኤጀንታችን ቤት ገብተን ባንሰራ የተሻለ ነው። ነገር ግን ጋምብል የሚደረግባቸው ቤቶችን በመግባት እነዛ ቤቶች ላይ የተወሰኑ ፖይንቶችን መሰብሰብ እንችላለን። በአምስተኛ ደረጃ ከምሽቱ 3 ሰዓት ተኩል ከመሆኑ በፊት የዛሬውን ታስካችንን ሰርተን መጨረስ፣ ካልሆነ ይቃጠልብናል። የዛሬውን 7000 ፖይንት እናጣለን። በተለይ የመጀመሪያ ሳምንታችን ከሆነ የዛሬው 7000 እንዳይቃጠልብን ታስካችንን ሰርተን መጨረስ። ታስካችን ማለት ቅድም ያሳየኋችሁ አራቶቹን ክላይም ብለን ከተቀበል ችግር የለውም 3 ሰዓት ተኩል ቢደርስም። ምክንያቱም እንደ ሌሎቹ ፕላትፎርም አይደለም፣ ይሄኛው እንደ ፖፕ ላይቭ አይደለም። ታስካችን ከምሽቱ 3 ሰዓት ተኩል በኋላ ነው የሚያልቀው። የሌሎች ፕላትፎርም ሰዓት ከምሽቱ 1 ሰዓት ላይ የሚያቆም ሲሆን ሀላ ፕላትፎርም ግን ከምሽቱ 3 ሰዓት ተኩል የሚያቆም ነው የሚሆነው ታስኩ። ስድስተኛ ደረጃ ፕሮፋይል ማስተካከል። ፕሮፋይላችንን እንዴት ነው የምናስተካክለው? የምትለው ላይ እንገባለን።
ከላይ እንደምታዩት እቺን ቀስት ነክተናት አንዴ እንገባለን። እሷን ቀስት ነክተን ከገባን በኋላ ከላይ አሁንም እንደምታዩት እዚሽ ጋር የስክሪፕቱ ምልክት አለች። እሷን ነክተን እንገባለን። ልክ እሷን ነክተን ስንገባ እዚሽ ጋር ፕሮፋይላችንን መቀየር እንችላለን። እዚሽ ጋር ስማችንን ማስተካከል እንችላለን መቀየር ከፈለግን። እዚሽ ጋር ወንድ ናቸው የሴት የሚለውን ማስተካከል እንችላለን። እዚሽ ጋር የትውልድ ቀናችንን ማስተካከል እንችላለን። ሀገር ለመቀየር እዚህ ጋር ሀገራችንን መቀየር እንችላለን። ፕሮፋይላችን እንዴት ነው መቀየር የምንችለው? አንዴ እንነካውና በዚህ መልኩ አሁን ፕሮፋይላችን ተቀይሯል ማለት ነው። ስማችንንም ሁሉ ነገሩን በዚህ መልኩ መቀየር እንችላለን። በሰባተኛ ደረጃ የከፈትንበትን ሳምንት በደንብ መስራት። የከፈትንበትን ሳምንት በደንብ መስራት ማለት የከፈትንበትን ሳምንት አንዲትም ነጥብ ሳታልፈን 7000 ፖይንታችንን በደንብ መቀበል አለብን። ይህኛው እንዴት መሰላችሁ? ፓርቲያችንን ከፍተን የራሳችንን ቤት ከፍተን የላይኛው ወንበር ላይ በመቀመጥ 7ቷን ቀን በደንብ መጠቀም። 7ቷን ቀን በስነ ስርዓት ከሰራን እስከ 49000 ፖይንት ማግኘት እንችላለን። ስምንተኛና የመጨረሻው የፊት አሻራ መስጠት። የፊት አሻራ እንዴት ነው መስጠት የምንችለው? ብዙ ሰዓት አስቸገረኝ ትላላችሁ። ሚ ላይ እንገባለን። ሚ ላይ ከገባን በኋላ ስክሮል አድርገን ሴቲንግ የሚለው ላይ እንገባለን። እሷ ላይ ከገባን በኋላ እንደምታዩት እንዲያመጣልናል። ከላይ አካውንት ማናጀር የሚለው ላይ እንገባለን። ልክ እሷ ውስጥ ከገባን በኋላ በዚህ መልኩ ሲያመጣልን እንደምታዩት እቺን ነክተን እንገባለን። ሴኩሪቲ ፓስዋርድ የሚለውን ነክተን እንገባለን። ነክተን ስንገባ አይደንቲፋይ ይለናል። አይደንቲፋይ የምትለዋን እንነካታለን። እዚች ጋር የአሻንጉሊት ምልክት ያመጣልናል። እሷ አሻንጉሊት አርጉ የምትላችሁን ታደርጋላችሁ። እዚህ ጋር ደግሞ ሰከንድ ይቆጥራል። ያቺን ሰከንድ ከማለቋ በፊት 10 ሰከንድ ነው የሚቆጥርላችሁ። 10 ሰከንድ ከማለቋ በፊት የመጀመሪያውን አስተካክሉ የሚላችሁን ታስተካክላላችሁ። ሶስቴን የሚላችሁ ወይ አይናችሁን ክፈቱ ወይ አንገታችሁን አንቀሳቅሱ ወይ ደግሞ አንገታችሁን ከፍ ዝቅ አድርጉን የሚላችሁ እነሱን ሶስቱን ምልክቶች በ30 ሰከንድ ካልጨረሳችሁ አይቀበላችሁም፣ ባክ ብሎ ይወጣባችኋል። የፊት አሻራ ስንሰጥ በዚህ መልኩ ነው። በዚህ መልኩ አካውንታችንን ማስተካከል እንችላለን። በቀጣይ ቪዲዮ በምን ርዕስ እንድሰራላችሁ ትፈልጋላችሁ? የከበዳችሁ ነገር ካለ ኮሜንት ላይ አሳውቁኝ። እኔ ሙሉ ማረጃውን ለእናንተ ቪዲዮ ሰርቼ የማቀርብላችሁ ይሆናል። እስከ መጨረሻ ስለተከታተላችሁኝ አመሰግናለሁ። ይህን ቪዲዮ በተለይ ኤጀንቶች ለልጆቻችሁ ሼር አድርጉላቸው። ይህን ቪዲዮ ካዩ እናንተም ብዙም ማያስቸግሯችሁም። ውስጥ የሆናችሁ እኔ ጋር መስራት የምትፈልጉ የአሁኑን አይዲ በመሙላት ከኔ ጋር መስራት ትችላላችሁ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ